ምዕራፍ 10 ክቡራን ሰልጣኞች ወደዚህኛው ምዕራፍ እንኳን በሰላም መጣችሁ። ይህን ምዕራፍ ከመጀመራችን በፊት ባለፈው ምዕራፍ ምን እንደተማርን ለማስታወስ ያህል በምዕራፍ 9 ዳይሬክት ዲስታንስ ኢንትሪ እና ኦብጀክት ትራኪንግ ቀጥተኛ የርቀት አገባብ እና የምስል ፈር በሚል ርዕስ ስር ሁለት ተጨማሪ የነጥብ እና የርቀት ማስገቢያ መንገዶችን ዳይሬክት ዲስታንስ ኢንትሪ እና ፖላር ትራኪንግ የሚሉትን ተምረናል። እነዚህን ሁለት መንገዶች ከዚህ በፊት ከተማርናቸው ከአብሶሉት ፍጹማዊ የነጥብ አገባብ ከፖላር የፖላር ኮኦርዲኔትን ተጠቅመን ነጥብን ማስገባት እና ከሪሌቲቭ አንጻራዊ የነጥብ አገባብ ጋራ በመጨመር አንድ ላይ 5 ይሆኑላቸዋል። እነሱን ተጠቅሞ ስዕልን በተሻለ ፍጥነትና ቅለት መሳል እንደምንችል አይተናል። በምዕራፉ መጨረሻ ላይ በምዕራፍ 8 የተቀመጡትን ተጨማሪ መልመጃዎች እንድትሰሩ መናገሬን ለማስታወስ እወዳለሁ። አሁንም ደግሜ የምነግራችሁ በአውቶካድ ስራን ደጋግሞ መስራት ስራውን የበለጠ እንድናውቀውና ፈጣን ዲዛይነሮች ፈጣን ስዕል ሳዮች እንድንሆን ስለሚያደርገን እንዳትሰለቹ ነው። በዚህኛው ምዕራፍ በምዕራፍ 10 changing the properties of objects የተሳሉ ምስሎችንና የምስል አካላትን ጸባይ መቀየር የሚል ርዕስ ይሆናል የምናየው። በዚህ ምዕራፍ የምንማረውም object properties የምስሎችና የምስል አካላት ጸባዮች የሚል ይሆናል። እንግዲህ ክቡራን ሰልጣኞች እዚህ ምዕራፍ ላይ ደረሳችሁ ማለት መሳል ችላችኋል ማለት ነው። በቃ እስከዚህ ምዕራፍ 9 ድረስ የተማረ ሰው በአውቶካድ የተሰጠው ማንኛውንም አይነት ስራ መስራት ይችላል። ከዚህ በኋላ በዚህ ምዕራፍ የምናየው የሚሆነው የተሳለን ስዕል ጸባዩን መቀያየር የሚለውን ይሆናል። ለምሳሌ አንድ ጽሑፍ ስንጽፍ ፊደል ልንገድፍ እንችላለን። አንዷን ፊደል ልንዘላት ወይ ቃላት ልንረሳ እንችላለን። አጥፍተን እንደገና ልንጽፈው እንችላለን። ነገር ግን ከዚህ በተሻለ ፍጥነት ማስተካከል የምንችልበት መንገድ አለ። ያን እንዴት እንደምናደርግ የምንማርበት changing the object of the properties of objects የሚለው ይሄ ቻፕተር ይሄ ምዕራፍ ይሆናል ማለት ነው። ይህን ለማድረግ የምንችልባቸው መንገዶች ከዚህ የሚከተሉት ናቸው። የሚከተለውን ስላይድ አብረን እናያለን። እንደምታዩት changing properties ምስሎችና የምስል አካላትን መለዋወጥ ጸባያቸውን መለዋወጥ ነው። እነዚህን የምናደርግባቸው ሁለት ትዕዛዞች አንዱ ፕሮፐርቲስ ሁለተኛው ማች ፕሮፐርቲስ የሚባሉ ናቸው። ኪቦርድ ተጠቅመን እነዚህን ትዕዛዛት ለማስፈጸም ፕሮፐርቲስ ማች ፕሮፕ ወይም ፔይንተር በሚል በመጻፍ ትዕዛዞችን ማስፈጸም እንችላለን። አይከኖችን ወይም ምስሎችን ተጠቅመን ለመስራት ደግሞ ይሄ ምልክት ፕሮፐርቲስን ሪፕሬዘንት ያደርጋል። ይሄኛው ምልክት ማች ፕሮፐርቲስን የሚወክል ይሆናል። ከተዘርጊ ማውጫዎች ከሆነ ደግሞ ሞዲፋይ ውስጥ ፕሮፐርቲስ የሚለውን ክሊክ በማድረግ ወይም ደግሞ ሞዲፋይ ውስጥ ማች ፕሮፐርቲስ የሚለውን ክሊክ በማድረግ እነዚህን ትዕዛዞች ማስፈጸም እንችላለን። የምንጠብቀውም ውጤት ፕሮፐርቲስን በመጠቀም ይሄን ነው የምናገኘው። ምንድነው የሚለው it displays the properties of the object in the properties palette የአንድን ምስል ወይም የምስል አካል ጸባዮች የሚያሳይ አንድ ቶፕ ዊንዶው ከላይ የሚከፈት መስኮት ይከፍትልናል። ይሄኛው ደግሞ ማች ፕሮፐርቲስ ማለት ከአንድ የተሳለ ምስል ጸባዩን ወደ ሌላ የተሳለ ምስል ለመውሰድ ስንፈልግ ምስሉን ሳይሆን የምስሉን ጸባይ ኮፒ አድርገን ወደዛኛው የምንወስድበት መንገድ ነው። ይህን ለማየት አውቶካድን ከፍትና አብረን አንድ ምሳሌ እንሰራለን። አውቶካድን እንዴት እንደሚከፈት ከዚህ በፊት አይተናል። እኔ ከፍቻለሁ። አንድ መስመር እንሳል። ከፈለግነው ፖይንት እስከፈለግነው ፖይንት ሊሆን ይችላል። ከዛም የተሳለውን መስመር እንምረጠው፣ ክሊክ እናደርግበት። ከዛ ፕሮፐርቲውን ለማየት ነው የምንፈልግ። የዚህን እንደተባባልነው ፕሮፐርቲ የምናይበት ይህችናት አይከኗ። እሱ ላይ ክሊክ ስናደርግ ቅድም አንድ መስኮት ይከፈታል ያልነው ይሄን መስኮት ነው። እንግዲህ እንደምታዩት በዚች ሳጥን ውስጥ ላይን ይላል። ከለሩን
ሌየሩን ላይን ታይፕ ስኬሉን እንዲሁም የመሳሰሉትን የመነሻ ነጥቡን የመድረሻ ነጥቡን xyz ኢንድ ፖይንቱንም በኤክስ ያለውን ለውጥ ዴልታ በዋይ ያለውን ዴልታ በዜድ ያለውን ዴልታ ቁመቱን አንግሉን ሁሉን አንድ ላይ መረጃ በአንድ መስኮት አድርጎ ይሰጠናል ማለት ነው። ይሄ መስኮት ነው የሚከፈተው። ይሄ መስኮት ምን እንደሆነ ለማየት እንሞክር። ቅድም ያየነው መስኮት ይሄ ነው። ስለሱ መስኮት ጸባይ ለመነጋገር ያህል ነው። እንደምታዩት እቺ ከግራ በኩል ከላይ ያለችው ኤክስ ምልክት ይሄን ፓሌት ይሄን መስኮት መክፈቻና መዝጊያ ናት። ከከፈትነው በኋላ ምናጠፋበት ነው። እሷ ጋር ክሊክ ስናደርግ ትጠፋለች። የስታርት ፖይንት የምትለው እዚህ ስታርት xyz የxyz ኮኦርዲኔቷን ከላይኑ አንድ ከሳልነው በኋላ እዚህ ላይ የፈለግነውን መነሻ ነጥብ xyz በማስገባት በኪቦርድ መነሻ ነጥቡን መቀየር እንችላለን። እንዲሁም የመጨረሻ ፖይንቱን ኢንድ ፖይንት xyzንም ክሊክ በማድረግ መቀያየር እንችላለን። መነሻና መድረሻውን አውቶማቲካሊ ከዛ ይሄን ፓሌት መዝጋት አይደለም እንፈልግ ለጊዜው እንዲደበቅ ነው ምንል ከሆነ እቺ ምልክት ሃይድ ማድረጊያ መደበቂያ ናት። ክሊክ ስናደርግ ወደዚህ ተሰበስበውና ታጠፋዋለች። ደግመን ክሊክ ስናደርግ ትዘረጋዋለች። እንዴት እንደሆነ በአውቶካድ አብረን እናያለን። የቅድሙን መስመር እንመርጠውና ፕሮፐርቲውን እንከፍተዋለን። አሁን ያልነው የመነሻ ነጥብ ያለችበት 26 11 0 ይላል። ይሄ የኔው ነው። የእናንተ የተለያየ ሊሆን ይችላል። ምክንያቱም መነሻና መድረሻ ነጥብ የግድ ይሄን እናድርግ ስላልተባባል። ለምሳሌ ኤክስን 26 አይደለም መፈልገው እኔ በኤክስ 40 ላይ ሂድልኝ ነው መፈልግህ ብለው 40 ብዬ ስቀይረው አውቶማቲካሊ ወዲያውኑ መነሻ ነጥቡ ወደዚህ ሽፍት አረግ። እንደምታዩት አሁን ወደ 26 ልመልሰው። ይሄ መነሻውን 26 ብዬ ላይኑን ይዩት። ኢንተር ስል እቺ ፖይንት 40 ነበረች ወደ 26 ትመለሳለች። ኢንተር ስለው ወደዛ ትመለሳለች ማለት። በዚህ መልኩ የዜድን የዋይን የመድረሻውንም እንደዚሁ አሁን መድረሻው 64 ነው። 64 ሳይሆን 80 ነው መሆን ያለበት በኤክስ ብለው ወደዛ ወደ 80 ይወስደዋል። እቺን ፖይንት እንደዚህ አድርገን መቀያየር እንችላለን። ለማሳነስና ለመዘርጋት የተባባልናት እቺ ናት ሃይድ ማድረጊያ። ክሊክ ሳደርግ ሃይድ ታረጋዋለች፣ ክሊክ ሳደርግ ተዘረጋዋለች። ለመዝጋት ደግሞ እንደተነጋገር ነው ይሄን መጫን ነው። ይሄን ላይን ሪሙቭ እናርገው፣ ሴሌክሽኑን እናጥፋለት። አሁን ይሄን ስኬፕ ስንለው የላይን የመረጥነው ላይን ይለቃል፣ ሴሌክሽኑ ይጠፋል። በዚህ ጊዜ ኖ ሴሌክሽን ይለናል። እዚህ ኖ ሴሌክሽን። አሁን ላይኑን በመርጠው ግን እዛች ኖ ሴሌክሽን የምትለው ውስጥ ላይን ይለናል ማለት ነው። በዚህ መልኩ የላይን ፕሮፐርቲ ማየት እንችላለን። እንዲሁም የሌሎች ሰርክልም ሬክታንግልም ብንሰራ ፕሮፐርቲያቸውን በተመሳሳይ መልኩ ማየት እንደምንችል ልብ ልትሉ ይገባል። አሁን ይሄን ለማሳየት ይሄን መስመር ላጥፋው፣ ኢሬዝ ላርገውና ክብ ልሳል። ክብ መነሻ ነጥቡ የፈለገ ይሁን እዚህ ይሁን። አሁን እንደምታዩት የፕሮፐርቲ መስኮቱ እንዳለን የቀደሙ ነው። ኖ ሴሌክሽን ይላል። ሰርክሏን ስንመርጥ አዲስ መስኮት ይከፍታል። አሁን ከዚህኛው ስለ ሰርክል የሚሰጠን መረጃ የሰርክሉን ሴንተር እቺን የሴንተር ፖይንቷን xyz ኮኦርዲኔቱን ይሰጣል፣ ሬዲየሱን ይሰጠናል፣ ዲያሜትሩን ይሰጠናል፣ ሰርከምፍራንሱን ይሰጠናል፣ ኤሪያውን ይሰጠናል። እንዳለ የሰርክሉን ፕሮፐርቲ በሙሉ ያሳየናል። ይሄን የመረጥነውን ስኬፕ እንበልና ከጎኑ አንድ መስመር እንሳል። አሁን አንድ መስመር ሳል ሁለቱንም እንምረጣቸው። ሁለቱን ስንመርጥ ከዛች መስኮት ላይ ከዚች መስኮት ኦል ቱ ይላልኝ። እችን ወደታች ያለችውን ቀስት ስንጫናት የተመረጡት ላይንና ሰርክል ናቸው። ማየት የምትፈልገው የየትኛውን ፕሮፐርቲ ነው? ሁለቱም በአንድ ጊዜ ማሳየት ስለማልችል ይለናል። እኔ የሰርክል ነው የምፈልግ ስለው የሰርክልን ያሳያል፣ የላይንን ነው የምፈልግ ስለው የላይኑን ያሳየኛል ማለት ነው። በዚህ መልኩ ፕሮፐርቲያቸውን የተለያዩ ምስሎች ቢኖሩም አማራጮችን በመጠቀም የምንፈልገውን በመምረጥ የሱን ፕሮፐርቲ ወይም ጸባይ ማየት እንደምንችል አብረን አየን ማለት ነው። አሁን ሁለቱንም እናስለቅቅ፣ ይሄንም እንዝጋው። እንግዲህ እቺኛዋን ምልክት በመጠቀም እንዴት እንደምናይ አይተናል። ሁለተኛው ፕሮፐርቲን ወይም ጸባይን የማያ መንገድ ደግሞ የምንፈልገውን ለምሳሌ የመስመሩን ፕሮፐርቲ ከሆነ ማየት የምንፈልግ እሱ ላይ ክሊክ አደርጋለሁ። ከዛ ራይት ክሊክ አደርግና
ከስር ፕሮፐርቲስ ሚል አለ። እሱን ስጫነው ፕሮፐርቲ ይከፈታል። እንደዚሁም ሰርክሉን መርጬ ራይት ክሊክ አድርጌ ፕሮፐርቲ ስለው የሰርክሉን ፕሮፐርቲ ማየት እችላለሁ ማለት ነው። እንግዲህ በዚህ መልኩ ኦብጀክት ላይ አንዴ ሴሌክት አድርገን በሌፍት ክሊክ ከዛ ራይት ክሊክ በማድረግ ፕሮፐርቲስ የሚለው ላይ ሌፍት ክሊክ በማድረግ ፕሮፐርቲውን ማየት እንችላለን። ሁለተኛው እቺን ቀጥታ በክሊክ በማድረግ የፈለግነውን ፕሮፐርቲ ማየት እንችላለን። ፕሮፐርቲ የማየት ጥቅሙ አንዳንድ ጊዜ የከማንፈልገው ነጥብ ተነስተን የማንፈልገውን አንግል ተጠቅመን የማንፈልገውን ቁመት ሰጠነው ከሆነ ሁሉም በአንድ ላይ ስለዛ ምስል ወይም የምስል አካል ጸባይ የሚሰጠን ስለሆነ ነው ይሄን የምንጠቀምበት። በጣም ጥሩ መንገድ አቋራጭ መንገድ ስለሆነ መለማመድ ያስፈልጋል። ይሄን እንዘጋውና አሁን ጽሁፍ እንጽፋለን። ቴክስት እቺ የቴክስት ምልክት ናት። መነሻ ከዚህ እስከዚህ ጻፍ ብንለው አሁን ይሄ ቴክስት መጻፊያው ነው። ዳፍ ቴክ ዳፍቴክ ኮምፒውተር ኢንጂነሪንግ ለማለት ኢንጂነር ብዬ ጽፌዋለሁ ልበል። ይሄ ነው። አሁን እኔ ይሄኛውን ፕሮፐርቲውን ለመቀያየር ብፈልግ አጥፍቼ እንደገና ዳፍቴክ ኮምፒውተር ኢንጂነሪንግ ማለት እችላለሁ። ነገር ግን ደብል ክሊክ በማድረግ ይከፍትልኛል። ከዚህች ላይ ሄጄ ቀጥታ ከመጨረሻዋ ያጎደልኳትን አይኤንጂን መስጠት እችላለሁ። እንዳለ ይሄን መርጠውና የምፈልገውን የቴክስት አይነት እዚህ ላይ መጠቀም እችላለሁ። የምፈልገውን እኔ የምፈልገው ለምሳሌ ይሄን ነው ብል እንዲህ ሳደርገው አውቶማቲካሊ ይቀይራል። ምን አይነት ላርግልህ? ስታንዳርድ ነው። ከዚህ አንደርላይን አርግልኝ ሴሌክት ማድረግ ይኖርብኛል። መፈልገውን ከሰጠው በኋላ አንደርላይን አርገው ቦልድ አርገው ኢታሊክ አርገው የፈለግነው ስፔሲንጉን ወደ ጎን ለጥጥልን ብንለው እንዲህ ጎን ይለጥጠዋል። ወደ ላይ ብንለው ወደ ላይ እንዲያረጋዋል። አንግሉን አጣምልን ብንለው እንደዚህ ያደረግን የሚጽፍበትን አንግል የጎኑን ስፋት የምኑን ደብል ክሊክ በማድረግ ከከፈትነው በኋላ መቀየር እንችላለን ማለት እንደምታዩት አሁን ተቀይሯል። ይሄ በዚህ መልኩ የቴክስትን የጽሁፍን ፕሮፐርቲ መቀያየር ይቻላል ማለት ነው። ክቡራን ሰልጣኞች እስካሁን ድረስ የአንድን ምስል ጸባይ ወይም ፕሮፐርቲ እንዴት ማየት እንደምንችልና እንደምንቀይረው አይተናል። ይሄ መንገድ ለሁሉም አይነት ምስሎችና የምስል አካላት የሚሰራ ቢሆንም ከዚህ የሚቀሉ የምስልን ጠባይ መቀያየሪያ መንገዶች ይኖሩ ይሆን ወይ ብሎ ለሚጠይቀው እንግዲህ መልስ ሰጠን። ለምሳሌ የቴክስትን ወይም የጽሁፍን ይዘት ለመቀየር ደብል ክሊክ አድርገን ውስጡ የረሳነውን ወይም መቀየር የምንፈልገውን የጽሁፍ አካል ብቻ መቀየር እንደምንችል አይተናል። ሁለተኛ ሌየርን በመቀየር አንድን ምስል ወይም የምስል አካል ጸባዩን መቀየር እንደምንችል ደግሞ አብረን እናያለን። ምንድነው? ይሄኛውን እናጥፋው። አሁን አንድ መስመር እንሳል እዚህ ነው እንበል እና አንድ አዲስ ሌየር እንፍጠር። አዲስ ሌየር ብለን ላይን የሚባል እንፍጠር። ላይን እንበልና ከለሩን አሁን ካለው ቀይ እናርገው። ኦኬ ላይን ዌይቱን አሁን ካለው 0.6 እናርገው። ኦኬ እንበለው እና አሁን ሌየር ፈጥረናል። እዚህ ላይ እንደምታዩት 0 የሚባል ሌየር አለ፣ ላይን የሚባል ሌየር አለ። ይሄን ላይን ክሊክ አድርገን እንይሄን የሌየር መስኮቱን ስናይ 0 ነው። ይሄ ላይን ሌየር 0 ውስጥ ነው ያለ። እኛ አሁን ይሄ ላይን ከሚባለው ሌየር ውስጥ እንዲገባልንና በዛ ያለውን ፕሮፐርቲዎች ሁሉ በአቋራጭ እንዲወርስልን ነው የምንፈልግ ብንል እንመርጠውና እዚህ ገብተን ላይን ከሚለው ላይ ክሊክ ስናደርግ አውቶማቲካሊ ወዲያውኑ ይሄ ላይን ከለሩም ላይን ዌይቱም አሁን ላይን ዌይት እዚህ ላይ እናብራና እንየው። እንደምታዩት ወፍራም ነው። እንደዚህ ቀለሙንም ላይን ዌይቱንም በቃ ላይን በሚባለው ሌየር ውስጥ ዲፋይን ያረግነውን ማንኛውንም ፕሮፐርቲ ቶሎ ይወርስልናል ማለት ነው። ለማሳየት ወደ ነበረበት ወደ 0 ስንመልሰው እንደምታዩት ላይን ዌይቱ ሲበራም ሲጠፋም የሱ ውፍረት አንድ አይነት ነው። እዚህኛው ሌየር ስንከተው ግን
ላይን ዌይት ስናበራ ውፍረቱ ይታያል። እንደምታዩት ላይን ዌይት ሲጠፋም አትሊስት ከለሩ ይታያል፣ ቀይ ሆኗል ማለት ነው። በዚህ መልኩ ያንድን ምስል ወይም የምስል አካል ጸባይ ቀጥታ የምንፈልገው ባህሪው ጸባዩ ባለበት ሌየር በማስገባት ልንቀይረው እንችላለን ማለት ነው። ሶስተኛው መንገድ ደግሞ በጣም ቀላል በሆነ መንገድ ያንድን ምስል ወይም የምስል አካል ጸባይ የምንቀይርበት ማች ፕሮፐርቲስ የሚባለው ነው። ቅድም እንዳየነው ማች ፕሮፐርቲስ አይከኗ ይችናት አንድ ምስል የሌላኛውን ምስል ጠባይ እንዲወስድልን ለማድረግ በጣም የሚቀለው መንገድ ደግሞ የኛው ነው። ትእዛዙ እንዲፈጸም በትእዛዝ መስመር ቅድም እንዳልነው ማች ፕሮፕ ወይም ኤምኤ ብለን በመጻፍ እንችላለን። ከዛም አብረን ለመስራት ያህል አንድ ሌላ መስመር እንሳልና ከዚህ ይሄን መስመር ስለላን እንበል። አሁን ማች ፕሮፐርቲስን እናስጀምር። ይሄኛው መስመርም እንደዚህኛው ቀይና ላይን ዌይቷን ላብራት ለጊዜው ቀይ እንዲሆንልንና የዚህን ያህል ደማቅ እንዲሆንልን ነው ምንፈልግ ብንል እሱን እናስጀምራለን ትእዛዙን። ከዚህ እንደምታዩት ሴሌክት ሶርስ ኦብጀክት ይለናል። ፕሮፐርቲውን እንድንወስደው መውሰድ የምንፈልገው የትኛውን ነው የሚለን። ሶርሳችን ይሄ ነው። ክሊክ እናደርግበታለን። ሴሌክት ዴስቲኔሽን ይለናል። ፕሮፐርቲው እንዲቀየር የምንፈልገውን እንመርጣለን። ይሄኛው ነው። ክሊክ በመናደርግበት ሰዓት እንደምታዩት በአፋጣኝ የዛኛውን ቀለም፣ የዛኛውን ላይን ዌይት፣ የዛኛውን ላይን ታይፕ በቃ ይሄ ያዘውን ባህሪ ሁሉ ይሄኛውም ይወስዳል ማለት ነው። ትእዛዙን ለመጨረስ ኢንተር እንጫናለን። እንደምታዩት አሁን ይሄ ላይን ውስጥ ነው ያለ፣ ይሄም ላይን ውስጥ ነው ያለ ማለት ነው። በዚህ መሰረት ማች ፕሮፐርቲስን ማሰራት ችለናል። ይህ ትእዛዝ እንዲፈጸም ማድረጊያ ምልክቱን አይተናል። እንደማጠቃለያ በዚህ ምዕራፍ አንድን ምስል ወይም የምስል አካል ጸባዩን ወይም ፕሮፐርቲውን እንዴት መቀየር እንደሚቻል ነው ያየነው። በተጨማሪም አንዳንድ ፈጣን መንገዶችን ተጠቅመን እንዴት ፍጥነታችን እንደምናሻሽል አይተናል። ይህም ማለት እንግዲህ አንድ ምስል አንዴ ከተፈጠረ በኋላ ጸባዩን ወይም ፕሮፐርቲውን በተማርነው መሰረት በመቀያየር የተለያዩ ምስሎችን መፍጠር እንችላለን ማለት ነው። ክቡራን ሰልጣኞች በዚህ ምዕራፍ መዝጊያ ላይ የተሰጡ የሙከራ ጥያቄዎች ወይም ኩዊዞች አሉ። ራሳችሁን ለመፈተሽ ተጠቀሙባቸው ዘንድ አሳስባለሁ። በምዕራፍ 10 የተማርናቸውን ትምህርቶች በዚህ ያጠናቀቁ በሚቀጥለው ምዕራፍ ስለ ዙሚንግ እና ፓኒንግ እስካሁን ተጠቅመንባቸዋል። ነገር ግን ራሳቸውን አስችለን በደንብ ምንነታቸውን ለማወቅ ያህል ዙም እና ፓን ማድረግ ምስልን አቅርቦ ማርቆ ማየትና ባለው የምስል መጠን ሳይቀያየር ማንቀሳቀስ እንዴት እንደሚቻል እናያለን። ይሄኛው ምዕራፍ በዚህ እጨርሳለሁ ማለት ነው። በሰላም ያገናኘን።